ሌላኛው የዛሬ ከጽምዶ እውቅና አልሰጠውም ያለው እስክንድር ነጋ ነው። እስክንድር ነጋ ጽምዶ የተባሉት ለመዋጋት ነው እኔ ትግል ወደ ጫካ ያወጣሁት አለ። ጽምዶ ውስጥ አለን የሚሉ ኃይሎችን ለመዋጋት ነው ጫካ ውስጥ የገባሁት ማለት ትግራይንና ኦሮሞን ለመዋጋት ነው ወደ ጫካ ያወጣሁት አለ። እስክንድር ነጋ ነው እንደዚህ ያለው። ይህችም ኤርትራን አይልም፣ ኤርትራ ሩቅ ነው ያለው ሉዓላዊ ሀገር የውስጥ ነው፣ ያው ችግር የለበትም እሱ። በደንብ አድርገን አዲስ አበባ በሚስጥር እንደሚመላለስ ስንቶቻችሁ ታውቃላችሁ? የሰማነው ነው ይሄ። ጋዜጠኛ አሳዬ በተደጋጋሚ ሲገልጸው ነበር፣ አልተሳሳትኩኝ እኔ ኮት እያደረኩት ነው። አዲስ አበባ ይመላለሳል በሚስጥር እስክንድር ነጋ። አሁን በግልጽ ይገባል፣ ችግር የለበትም። ታጋይ ነኝ በሚል ሰበብ ነው እንግዲህ አራስ ቤት ነው እንዲገባ የሆነው። አራስ ቤት ነው ያለው፣ የልጅ አባት ሆኗል ነው የሚባለው። እስክንድር ነጋ የፋኖ ኃይሎች እንደምንጭ ነው የምንጠቅሰው። በትግል ስም ነው ገጠር የገባው፣ ግን እዛ ሄዶ ልጅ ወልዷል፣ ትዳር መስርቷል ጫካ ውስጥ። ያው እስክንድር ነጋ ሜዲያ ላይ እንደዚህ አይነት ድል አምጥተናል፣ የብልጽግና ሰራዊት የአብይ አህመድን ጦር የብርሃኑ ጁላን ጦር ደምስሰናል የሚል አማራ ክልል ዜና ሰምታችሁ ታውቃላችሁ? አፋሃድ ነኝ ምናምን እያለ አማራ ሲከፋፍል 4 ዓመት ሙሉ ቀላል ሂደት እኮ አልሄዱም እኮ እነ ጀነራል ተፈራ ማሞ። እስቲ እናንተ አማራው ናችሁ ራሳችሁ አንድ ቀን ለሰከንድ አማራ ህዝብ ያለበት ሁኔታ ላይ ጫማ ውስጥ ገብታችሁ ራሳችሁን አማራው ነው እስቲ። ያለፉ 4 ዓመታት አማራ ክልል የነበረ ፖለቲካል ዴቨሎፕመንት ተመልከቱ። በተለይ አፋብን ለመመስረት የሄድበት ርቀት የሸዋ ፋኖ ነው፣ የወሎ ፋኖ ነው፣ የጎጃም ፋኖ ነው፣ ጎንደር ፋኖ እየተባለ ከዛ ደግሞ እዚህ ጋር አፋብን ይላል፣ በዚህ ጋር አፍአድ ይላል። እኔ አንድ ላይ አይደለም ይላል። አንድም ኦፕሬሽን ሰርቶ የማያውቅ አንድም ኦፕሬሽን። ሚዲያ ላይ ግን ለመንገስ በጣም ብዙ ጥረት ሲያደርግ የነበረ የአማራ ህዝብን ስም ሲያስጠለሽ የነበረ በረሃ ወጥቶ ትግል ልጅ መውለድ ምናምን በ17 ዓመት የህወሓት ትግል ጊዜ ጫካ ወልደዋል። የህወሓት ግን በኋላ ነው የተፈቀደው፣ 77 ዓመተ ምህረት ነው የተፈቀደው። በሞት ያስቀጣ ነበር በቲፒኤልኤፍ ጊዜ ሴክሹዋል ሪሌሽን የሆነ እንትን የፈጸመ ምናምን ሞት ያስቀጣ ነበር በቲፒኤልኤፍ ህግ። ወንድማችን ግን ሄዶ የሰማነው የፋኖ ኃይሎች የነገሩን እዛ ሄዶ ፍቅር ይዞታል ማለት ነው። እኔ የተፈቀደለት ነው አልተፈቀደለትም፣ ልጅ ሲያሳድግ ነው፣ አዶፕት አላደረገም፣ የራሱ ልጅ ነው አሉ ፋኖ ኃይሎች። ባለትዳር ነው፣ ጫካ ውስጥ ትግል ላይ ጫካ ስንል ትግል ማለት ነው። እንግዲህ የፋኖ ኃይሎች እውነት ውሸት ነው ዋሽተዋል ከተባለ ፋኖ ኃይሎች ውሸት ነው ካሉ እናስተባብላለን። እዚህ እውነት ውሸት ከተባለ አጠገቡ ያሉ ሰዎች ናቸው ግን ይሄን የሚያውቁት። እስክንድር የአማራ ህዝብን ሳይኮሎጂ የሚያውቁ አይመስለኝም በበኩሌ። አዲስ አበቤ ነኝ ባልደራስ ነኝ ምናምን ነበር የሚለው። ባልደራስ አይደል የሚለው? ባልደራስ የዲሲው ገጣባ ብላክቦርድ እሱ ምክትል፣ ያኛው ሊቀመንበር ነበር። የውጭ ገንዘብ ለማሰባሰብ ምናምን እንቀሳቀሱ ነበር። ትዝ ይለኛል የሆነ ጊዜ ምክትል ነኝ የአዲስ አበባ ምክትል አዲስ አበቤ እየተባለ በሚነገርበት ጊዜ እና ሪሊ አዲስ አበቤ ነው እስክንድር። የአማራ እኔ ብሔሬ ከአማራ ነው የሚመዘዘው ቢልም የአማራ ህዝብን ሳይኮሎጂ የገባ አይመስለኝም። ይሄ ዛሬ ከደቸቬሌ ጋር ያደረገው ንግግር የምታዩት የአማራ ህዝብ ስሜት እንደማያውቀው ነው። እኔ ወደ ትግል የገባሁት የጽምዶ ኃይሎችን ለመዋጋት ነው፣ ከእነሱ ጋር ለመቅጠም ነው የገባሁት አለ። ከትግራይ ጋር ለመቅጠም ከኦሮሞ ጋር ለመቅጠም ነው የገጠምኩት ነው ያለው። ደቸቬሌ ቃለ መጠይቁ ካሰማችሁት ብዬ እንደዛ ነው ያለው። የአማራ ህዝብ እንደዚህ አይደለም የሚፈልገው። የአማራ ህዝብ ከትግራይ ጋር እንዲጣላ፣ ከኦሮሞ ጋር እንዲጣላ፣ ከአፋር ጋር እንዲጣላ፣ ከሱዳን ጋር እንዲጣላ አይፈልግም። አጎራባች ክልሎቹ ጋር በፍጹም አይፈልግም። ፍላጎት ለምን ብሎ የተዋለደ የተዛመደ አንድ ሀገር እኮ ነው ሀገር የገነባ ማን ከማን ጋር ብሔር ሆኖ አንዱን ለመውጋት ብዬ ነው ጫካ የወጣት ይባላል እንዴ? 4 ኪሎ ያለው አገዛዝ ለመዋጋት ነው ጫካ የምትወጣ የወጣው እንጂ ትግራይ ለመውጣት ምን ሸዋ ለምን ትቀመጣለህ? ወደ ቆቦ ቀረብ አትልም? ትግራይ እኮ ወደ ቆቦ አካባቢ ነው ያለው። የት ነው እዛ አካባቢ የት ነው የተቀመጥከው አንተ? አብይ ከእስር ቤት ሲፈታ ነው ወዲያው ታውቃላችሁ። አብይ ከእስር ቤት ፈታው ሚዲያ ላይ ወጣና ጁንታ ማለት ጀመረ። ከእስር ቤት እንደወጣ ልክ ከደብረ ብርሃን እንደተመለሰ የትግራይ ሰራዊት ከደብረ ብርሃን ሲመለስ ነው ከእስር ቤት ወጣና ሄዶ ጎንበስ እያለ ጎንደር ማን ናቸው እንጨብጣታለን የሚባል ሰውዬ ጎንደር ናቸው አሉ ግን በህይወት ጨብጣታለን የሚል እሳቸው እጅ ነሳ። አንዱ ጋር ሄዳል እጅ ይነሳል። የህወሓት ይህን ማን እንደመስዋል ማለት ጀመር። ከእስር ቤት ወጥቶ ነው እስር ቤት
ሞት ይፈረድበታል፣ እድሜ ልክ ይፈረድበታል። የማቅ ሰውዬ ማለት ነው። ተፈቶ ወደ እንትን ዘመተ እና የአማራ ስነ ልቦና አያውቅም ብዬም እንድናገር ያስገደደኝ እንዲሁ አማራ ክልል በታሪኩ አሁን ጫካ ከመግባት በፊት በታሪኩ አማራ ህዝብ አንድ ወር ቆይቶ ያውቃል ወይ? አማራ ጋር ገብቶ አንድ ወር ከአማራ ገበሬ ተገናኝቶ ያውቃል ወይ ብዬ እኔ ጠረጥራለሁ። ከተሜ ነኝ ነው የሚለው እሱ፣ አዲስ አበባ ነኝ ነው የሚለው፣ አዲስ አበባ ነው ያለው። የአማራ ገበሬ ሜንታሊቲ ሳይኮሎጂካል ሜካፕ ምን ይመስላል? ለሰላም፣ ለወዳጅነት፣ ለአብሮነት፣ ለጉርብትና ምንድን ነው የሚሰጠው ቫሊዩ? እስክንድር ነጋ ያውቀዋል ወይ ነው። እኔ በህይወት የማረሳቸው አርሶ እንትኖች አሉ። ዝም ብዬ በቃ በተለያየ ጋዜጠኛ ኢትዮጵያ ቴሌቪዥን ሆኜ የሄድኩባቸው ቦታዎች አማራ ክልል ማረሳቸው እናቶች አሉ እና አባቶች አርሶ አደሮች አሉ ምናምን ማረሳቸው እንዲሁ ጊዜ ቀንቶኝ በሆነ አጋጣሚ ሰላም ሆኖ ሄጄ ሰላም ብላቸው ብዬ የምማኛቸው ሰዎች አሉ። በተለይ ፍኖተ ሰላም አካባቢ የሆነች እናት አሉ፣ ሁሌም ማረሳቸው። ይሄን ምንድን ነው ከትንሽ ተሞክሮ ነው። አንድ ወር 5 ወር ምናምን አልኖርኩበትም፣ ግን በስራ አጋጣሚ ሄጄ ያየኋቸው ማለት ነው። እስክንድር ይሄን አያውቅም ወይ ማኒፌስት ማድረግ አልፈለገም። በቃል መጠይቁ በሱ ስብዕና እየኖረበት አማራ ክልል ላይ ፕሮቴክት አድርጎት እየኖረ ያለው አማራ ክልል እኮ አማራ ህዝብ እኮ ነው እንጂ ጠቁሞ እኮ በድሮን ሊያስመታዎች ነበር። የሆነ ጠላት አምጥቶ በባንዳ ያስገድለው ይችል ነበር። ህዝብ እኮ ነው እንዲህ ሃርበር አድርጎ ይዞት ያለው እኮ አሁንም ይጠቅመናል እኮ ነው። ለኔ ብሎ ነው የወጣው፣ ለኔ ብሎ ነው እየታገለ ያለው ብሎ እኮ ነው የአማራ ገበሬ። እኔ የወጣሁት ከትግራይ ጋር እንድዋጋና አማራ ከትግራይ ጋር ለማዋጋት አማራ ከኦሮሞ ጋር ለማዋጋት ነው ያለው ለደቸበሌ ለደቸበሌ እንደዛ ነው ያለው። ዛሬ የተጋነነ አይደለም፣ መስማት ትችላላችሁ። የዛሬ አጭር ነው በድምፅ ይሄ ነገር እንዳልኳችሁ ቀደም ብዬ 4 ዓመት ሙሉ አማራ ሲከፋፍል ነው የኖረው። አንድም ጠብ የሚል ድል ሳያስመዘግብ አንድም ነገር ምሬ ወዳጁ ይሄን ሁላ ሰልፍ እያሳየ ይሄ ሁላ እዝ በእዝ በክፍለ ጦሮች እየማረከ የህወሓት እጅ አለበት፣ ህወሓቶች ናቸው ፕላን አውጥተው ጉድ ያደረጉን ወልዲያ ምናምን ሰማለ ምናምን እያለ ብርሃኑ ጁላ ሲንጫጫ ህወሓት የሉበት ማንም የሉበት ራሳቸው ፕላን አድርገው ጀነራል ተፈራ ማሞ እነ ምሬ ወዳጁ በሙሉ በሴንትራላይዝ በአፋብን በኩል የተሰራ ኦፕሬሽን እየታየ እስቲ የእስክንድር ፋኖ ይሄን ያክል ድል ያመጣ ብሎ በእስክንድር አመራርነት የሚባል ሰምታችሁ እኔ ከተሳሳትኩ እኔ እታረማለሁ። ሌላው ግን ድርጅት አማራ ክልል በድርጅት እንዳይዋሃድ አፋብን የሚባለው እንዳይወለድ በስንት ችግር እንደተወለደ ይሄን ድርጅት ተመልከተዋል። አሁንም አላቆም ይላል። ይሄ ህገ ወጥ ነው አለው ለዲቾፌሌ አፋብን ይህን ሁላ ጊዜ ሄደ ለጊዜያዊ ብለን ያቋቋም ነው። እኛ ሳንደራጅ ጀነራል አሰምብሊ ሳንጠራ ነው ራሱን ራሴ አፋብን ብሎ የሚጠራው እሱ ነው። ኦልሬዲ ገብቶ ማዕከላዊ ኮሚቴ ገብቶ ፖሊስ ቢሮ ገብቶ አልፈልግም ብሎ ወደታች የወረደ ተራ ልሆን ብሎ የወረደ ነው። ተራ የሆነበት ምክንያት ምናልባት የፈለገውን ነገር እሱ የሚመኘውን ፖዚሽን ስላላገኘ ሊሆን ይችላል። እኔ ተቀብያለሁ ብሎ የወረደ ሰውዬ ከዛ እውቅና አልሰጠውም ይላል። የአማራ ህዝብ በመጥፎ እንዲታይ፣ የአማራ ፖለቲካ አላግባብ እንዲተነተን፣ አላግባብ ፕሪጁዲስ እንዲሰፍን በአማራ ህዝብ ላይ የአማራ ትግል ሲባል ዝም ብሎ ፕሪጁዲስ እንዲሆን ሰው እነሱ እኮ እንትን ናቸው እኮ ጦረኛ ከትግራይ ጋር ጦረኛ ከአማራ ጋር ጦረኛ አይምን እርስ በርሱ የማይግባባ የሚባለው ስሜት እንዲስተጋባ ያደረገው አንዱ እስክንድር ነጋ ነው። መጥፎ ቋንቋ የወጣው ዛሬም ጭምር በደቸበሌ የወጣው ቋንቋ እሱ ነው። ተመልከት። እኛ እኮ ከጽምዶ ኃይሎች ጋር ለማዋጋት ነው ጫካ የወጣሁት ነው ያለው። ዛሬ እስክንድር እንደዛ ሲል ተመልከቱ። በርካታ ጊዜ የአፋብን የመሩ ሰዎች ተመልከቷቸው። ምሬ ወዳጆ እንደዚህ አይነት ቋንቋ ሲናገር ሰምታችሁ ታውቃላችሁ? ከኦሮሞ ጋር ለመዋጋት ነው፣ ከአፋር ጋር ለመቅጠም ነው፣ ከትግራይ ለመዋጋት ነው ጫካ የወጣት ብሎ ያውቃል። ዘመነ ካሴ ብሎ ያውቃል። አስረስ ማረ እንደዛ ብሎ ያውቃል። ጀነራል ተፈራ ማሞ ጠቅላላ ሁሉም ሚዲያ ላይ የሚወጡ ሰዎች ኦሮሞን ለመውጋት ነው ትግራይን ለመውጋት ነው የመጣ ነው ሳይሆን 4 ኪሎ የተቀመጠው ሁላችን በየተራ የሚገለንን አገዛዝ ለመታገል ነው የወጣ ነው የሚለው። የአማራ ህዝብ ከውርደት ለመታደግ በድሮን የምትቀጠቀጠው የአማራ እናት ለመታደግ ነው የወጣሁት ነው የሚለው እንጂ ኦሮሞን ለመውጋት ነው እኔ ማቻካ ላይ የወጣሁት ወይ ሰሜን ሸዋ የወጣሁት ብሎ ሲናገር የሰማነው ነገር የለም። እስክንድር ብቻ ነው የተናገረው። የመጨረሻችን ስለሆነ ነው ስለዚህ የምናወራውና ከ2 ዓመት በላይ የተጓተተው የአማራ ትግል የአማራ ጥያቄ በጣም ወደ ኦርጋናይዜሽን እንዲመጣ የአማራ ጥያቄ በጥርጣሬ እንዲታይ
የአማራ ጥያቄ ማንም እንዲያንኳሰው እንዲንቀው ያደረገው የእስክንድር ሮል አለበት። ሁሉም በየፊና ሚዲያውን በመከፋፈል ሚዲያዎቻቸው ተመልከቱ እንዴት አድርጎ እንደከፋፈላቸው፣ አሁን እንዴት አድርጎ ወደ አንድ እንደመጡ። አሁን ቁርጠኛ የፋኖ ኃይል የአፋብን ደጋፊ የሆኑ ሚዲያዎች መጀመሪያ ዘመነ ሲያብጠለጥል የነበረ ነው። ዘመነ ወደል ነው፣ ዘመነ ይሄ ምንድነው አሳማ ምናምን እያለ ሲሳደብ የነበረ ምድረ እንትን አለ ልቅምቃሚ በቃ ሚዲያ ላይ የምናውቃቸው ሰዎች አሉ። ለምን? የእስክንድር ደጋፊዎች ሆኑ። አሁን እስክንድር ዋጋ እንደሌለው ገብቷቸው ቀጥ ብለው ወደ ሲስተሙ ገብቷል። ሪሊ የአማራ ህዝብ ታጋይ አስመረስ እነ ምሬ እነ ተፈራ እነ ሄኖክ ይሄ ሁላ እነ ዘመነ በሙሉ ያለበት አመራር እስከ ጎንደር እስከ ሸዋ እስከ ወሎ ጎጃም ያለ በሙሉ አሁን እገሌ የሚባል የለም። አፋብን የሚባለው አመራር ትክክለኛ መዋቅር መሆኑን ገብቷቸው አሁን አፋብን ነው የሚለው በሙሉ። መጀመሪያ የነበረው ግን ወጣ ገባ ነው እና እስክንድር አሁንም ለአማራ ህዝብ ኪሳራ ነው፣ ሊያቢሊቲ ነው፣ ኪሳራ ነው፣ ዕዳ ነው። እኔ እንድትሰሙ ትፈልጋለሁ ምን እንዳለ። ሊገሉኝ ነበር የሚላቸው ይታወቃል። ከዚህን ጀምር እዚህ ባለፉት 4 ዓመታት በርካታ የግድያ ሙከራዎች አምልጫለሁ፣ በእግዚአብሔር ፍቃድ ማለት ነው። እንግዲህ ምናልባት እነዚህ ሞተዋል ምናምን የሚሉት ያንን ታሳቢ ያደረገ ሊሆን ይችላል ብዬ አስባለሁ። በነገራችን ላይ እነዚህ የግድያ ሙከራዎች ከአየርም ከምድርም በተጨባጭ የተያያዙ የምናውቃቸውም አሉ ማናውቃቸውም አሉ። በተጨባጭ የምናውቃቸው ግን ከአየርም በድሮን ከምድርም እንደዚሁ ሰዎች ተንቀሳቅሰው እንደዚሁ ግድያ ለመፈጸም ሞክረው ነበር እና ምናልባት ከዛ ጋር በተያያዘ ሊሆን ይችላል ብዬ አስባለሁ። ኢላማ የተደረጉት በመንግስት የጸጥታ ኃይሎች ብቻ ወይስ ሌሎች ታጣቂዎችም ጭምር ነበሩበት? አገዛዙ ግልጽ ስለሆነ፣ ሌላው ግን ለጊዜው አስተያየት ባልሰጥበት ይሻለኛል እንለፍ። ይታወቃል በደንብ ዶክመንትድ የሆነ ነገር ስለሆነ ይሄ ተቀባይነት አለ። በጊዜያዊነት በተዋቀሩት የአፋብ አመራሮች ውሳኔ ከጽምዶ ኃይሎች ጋር ስምምነት ቢደረግ ይሄ ለታሪክና ለህዝብ ግልጽ እንዲሆንልን ነው። ብዙሃኑ የአፋብን አባላት ምንም የምናውቀው ነገር እንደሌለ እና በውሳኔውም እንዳልተሳተፈ በግልጽ ሊቀመጥ ይገባል ማለት ነው። እንግዲህ ሁለት ጉዳይ እዚህ ጋር ገልጸዋል። ተመልካቾች ሰምታችኋል። አንደኛ ሊገሉኝ የሚፈልጉ ሰዎች አሉ። ያው ማን ነው ሲለው አንደኛ ጠላት ነው። ማን ብላችሁ ትገምታል? ጠላት ያው በድሮን መምታት ምናምን ችግር የለበትም። ቆላ ተንቤን ምናምን በሰላሙ በጦርነቱ ብቻ ሳይሆን ያኔ መቀለ ተቀምጠው የትግራይ ሰራዊት አመራሮች የቲፒኤልኤፍ አመራሮች እንዴት እንደሚኖሩ መገመት ትችላላችሁ። አብይ አህመድ በአንድ አሰማርቶ የደብረጽዮን መኪና በዚህ በኩል አለፈች፣ ደብረጽዮን መኪና ቤት በዚህ በኩል አደረ፣ ቤት አካባቢ ዋለ፣ ስብሰባ የተሰበሰቡ አዲስ አበባ ባንዳዎች የሚጽፉት ተመልከተው በምን ያህል ጥንቃቄ እንደሚኖሩ ጦርነት ውስጥ ስለሆኑ ማለት ነው። ይሄ ሰውዬ ሸዋ ተቀምጦ እዚህ አንድም ጦርነት አድርጎ የማያውቅ ሰውዬ ብልጽግና አገዛዙ እንኳን ምናምን ያገዛዙ እኮ ነው። በቃ አሁን እኮ ብልጽግና ገብቶ እዛው በር ላይ እኮ ነው ያለው እኮ ምንም የለበትም። እና ሌሎቹ እነማን ናቸው? እኔ እንዲገሉኝ የሚፈልጉ ሰዎች ነበሩ ምናምን ከሞታ ድኛለሁ ፈጣሪ በጌታ ፍቃድ ምናምን የሚለው አፋብን የኔ ግምት ነው። በአፋብንም አመራሮች በኩል የተሰነዘረብኝ እያለ ያለ ይመስለኛል። እዚህ መቼም ሸዋ መጥቶ መንግስት ካልሆነ መንግስት አይደለም እያለ ሌላ ከሆነ አማራ ክልል ያለ ሁለት ኃይል ነው። እስክንድር እኔ ፋኖ ነኝ ይላል። ትክክለኛ አፋብን ደግሞ ታውቁታላችሁ። ስለዚህ እኔን የማይፈልገኝ ኃይል አለ፣ ጽምዶ ውስጥ የገባ ኃይል አለ። እኔ ደግሞ ጽምዶ አልተነጋገርኩበትም፣ ህገወጥ ነው አለ እኮ ያኛው። አፋብን ህገወጥ ነው ለጊዜው አፋብን ተባለ እንጂ ህገወጥ ነው፣ ጀነራል አሰምብል ሳናደርግ ነው የተመረጠው አለ። ምን ያህል ስልጣን በጣም ፓወር ሞርገር እንደሆነ የምታየው በዚህ በኩል ነው። ያሳዝናል። ምን አገባህ አንተ? ይህን ሁላ ጥሩ ነው። አንድ ልጅ ካፈራም ጫካ ገብቶ ማፈራት ነው ጥሩ ነው። እንደተባለው እንደዛ እውነት ከሆነ ያድርግለት፣ ፍሬ ነው። ልጅ ያስደስባል። በኋላ እንዲሁ በትግል ጋብቼ እኮ ሰሜን ሸዋ የተወለድክ ከሆነ አንተ ጀግና ከሆነ በጀገንኩበት ጊዜ ያመጣው ልጅ ከሆነ ምናምን ሊለው ይችላል። አባቴ ሌሎች ስንት መስዋዕትነት ነው የሚከፍሉት እንዳትረሱት። የዛሬ 2 ወር 3 ወር ጎንደር ሲፋለሙ የተሰዉ ከፍተኛ አመራሮች የአፋብን ከፍተኛ አመራሮች ከፍተኛ ምን አይነት መስዋዕትነት እንደከፈሉ እነሱም ፋኖ ሊባሉ ነው። እስክንድርም ፋኖ ሊባል ነው። ለማንኛውም ይሄ ጉዳይ
ቻፕተር እንዘጋዋለን። የጀዋርንም በዚህ እንዘጋዋለን። ሌላ ጊዜ እንዳስፈላጊቱ እንመለሳለን። የእስክንድርን በዚህ እንዘጋዋለን። ደህና ቆዩ። መሰላም ግቡ እናንተ። የአብይ ልኡካን የታየ ጉዳይና ትንሽ እናውራና ሚኒስትር ኦፍ ፎሬን አፌርስ የሚሰራ ጉድ ነገራቸዋለሁ። ጉድ ሰምተነው ማናቅ ሚስጥር ነው። እኔ ዲፕሎማት ሆኖ ይሄ ሚስጥር አቅ ነበር ካለኝ እዛ ውስጥ የነበረ ሲበላ ነበር ካልሆነ ኢትዮጵያ ምድር ላይ የሆነ የምነግራቸው ሚስጥር አለ። የአብይ ልኡካን ቡድን በተደጋጋሚ ትግራይ ለማጭበርበር በተደጋጋሚ ነው፣ በቴሌፎን በምናምን ትግራይ ይልካሉ። እንዳነገርኳቸው መግቢያችን ላይ ኦባሳንጆ መቀለ ታይቷል። ዊዛውት ኖቲፊካይን ቲፒኤልኤፍ ነውና ዝም ብሎ ነው የሄደው። ሳምበዲ ጋር ተነጋግሬ ነበር ተገናኝቼ ነበር ነው ያለው አሉ። እንደ ትልቅ ነገር ቢታል እንኳን ችግር የለው እንኳን ገባና ሲነግሩን አስቂኝ ጉዳይ ነው ያነሳው ጉዳይ በጣም አስቂኝ ጉዳይ ነው የሰማ ነው። ለኢትዮጵያ መንግስት ትግራይ እንዴት እንደሚንቃት የሚያሳይ ኦባሳንጆ ያነሳው ጉዳይ ነው። ቲፒኤልኤፍ እንዴት እንደሚንቀው ማለት ነው። ንቀቱ አሁን ያለበት የትግራይ ስትሬንግዝ አሁን ያለበት የትግራይ ወቅታዊ ሁኔታ በፍጹም የማያገናዝብ ስነ ልቦናው ሌላ ዓለም ውስጥ እንደሚኖር የሚያሳይ ነው እና እንደ ዝም ብሎ ለማሾፍም ጭምር ነው። በፈገግታ ነው የሸኙት ነው የሰው ዝም ብሎ ማለት ችግር መልካም ጉዞ ነው የሸኙት ብሎ ትርጉም የለው ማለት ነው። ባለፈው ሳምንትም የቀድሞ የኖርዌይ አምባሳደር በኢትዮጵያ መጥቶ ነበር። የቀድሞ የኖርዌይ አምባሳደር በኢትዮጵያ ጀንስ ፒተር የሚባለው ተወዳጅ ነው በኢትዮጵያ በጣም ተወዳጅ በኢትዮጵያ ማለት በኢትዮጵያ መንግስት ተወዳጅ ነው። ረጅም ዓመት ነው ያገለገለው ኢትዮጵያ ምድር ላይ። ቲፒኤልኤፎችም ብልጽግናም እኩል ነው የሚያውቁት። እንዲሁ የኢትዮጵያ ወዳጅ ነው ባጭር ቋንቋና ሰላም አመጣለሁ ብሎ ኢንጉድ ፌዝ ነው የመጣው ነው የሰማነው። እሱ ኢንጉድ ተደጋጋሚ ነው የሚመጣው። አብይንም ይቀርባል፣ ደብረጽዮንም ይቀርባል ሰውየው። ይሄ መጥቶ ነበር ስለ ሰላም ነው። ባለሀብቶች አብይ የሚልካቸው ባለሀብቶች ታዋቂ ግለሰቦች ወደ ትግራይ ይልካቸዋል። ለማጭበርበርም ነው። ፕላስ ያለው ሁኔታ ምንም ተስፋ አይቆርጥም። በነገራችን ላይ ብልጽግና አብይ በተለይ ተስፋ አይቆርጥም። ዝም ብሎ ሞክር ነው፣ ይሳካላል፣ ሞክር ነው። በሌላ በኩል ታየ ትላንት ትንሽ ለካ እንዳደግ ነው ታየ ድንክ የፖለቲካ ድንክ ሳይሆን የአቋም ድንክም ሁሉም ነገር ነው። የፖለቲካ ድንክም ጭምር ነው። የእንትን ድንክ ነው። ከመንግስትነት ወደ ሽፍታነት የወረደው ህወሓት ብሎ ሲናገር ተመልከቱ። ኦባሳንጆ የሚባል መንግስት መቀሌ ይልካል አብይ አህመድ። ታየ የሚባል ፕሬዚደንትነት ተብሎ ሂድና ንግግር አድርግ ይለዋል። ሊትሬቸር የብሔራዊ ቲያትር ስነ ጽሁፍ ግጥም ምናምን ይመስላል። በቃ የመጨረሻ በትዕቢት ወጥሮ ቋንቋ ለየት ያለ ክላሲክ አማርኛ እየተናገረ ጥላቻ ይነዛል። በዚህ እድሜው ማለት ነው። በዚህ እድሜው አንዳንዱ የዘራውን ነው የሚያጭደው የሚባል አለ። የሰው ልጅ የኢትዮጵያውያን ልጆች የሴት እህቶቻችን ወንድሞቻችን ልጆቻችን ህይወት ለማመሰቃቀል ብለው ስልጣን ላይ የወጡ ሰዎች በልጆቻቸው በሴት ልጆቻቸው እንዴት አድርጎ ዋጋ እየከፈሉ እንዳሉ የኢትዮጵያ ባለስልጣናት ተመልክተዋቸው ከፍተኛ የሚባሉትን ሰዎች ስም አለመጥቀስ ችግር ዋጋ የለውም። እኛ ሁላችን ልጆች ስለወለድ ችግር የለውም። ሴት ልጆች ወልደናል እና ከላይ ያሉት ጭምር እንዴት አድርገው በምን ሁኔታ ላይ የቤት ጓዳቸው ቢፈተሽ ተአምር ነው የምትሰሙት። በዘራቸው አድርስ ነው። ግን ምን ዋጋ የለውም። የኢትዮጵያውያን በሚሊዮን የሚቆጠሩ የኢትዮጵያ ሴቶች እናቶች ህይወት አመሰቃቅሏል፣ አበላሽቷል፣ ገለዋል፣ ደፍረዋል። ህይወታቸው ምስቅልቅል አድርጓል። ለነሱ ኢምንት ነው። ግን ፈጣሪ ዋጋ ሲከፍል ደግሞ ለየት ይላል። ጌታ ነው የሚሉት እነሱ ፈጣሪ። ታየ ህወሓት ከመንግስትነት ወደ ሽፍትነት ወረደ የሚለው ህወሓት ሽፍታ እንዳልሆነ መንግስት ስለሆነ ወደ ትግራይ ሄዶ የሚደራደረው መንግስት ስለሆነ ነው። ፓወር ስላለው ነው። ትዲኤፍ የሚባል ስለሚያዝ ትግራይ ክልል የሚባለው አሁን ያለችው ትግራይ የተቆራረሰችው ትግራይ ብትሆንም የሚያዝ ተጽዕኖ ፈጣሪ የጽምዶ አስተባባሪ ጠንከር ያለ ነገሮች በሙሉ ጽምዶ አስተባባሪ የምትሉት ሁሉ ቲፒኤልኤፍ የሚለው ምንድን ነው? ጉዳዩ የት አካባቢ እንዳለ ኒውክለሱ የት አካባቢ እንዳለ ስለምታውቁት ነው። ኒውክለሱ ታየ እንደዚህ ብሎ ሲናገር በእውነት ምን ይሉታል ይሄ ሰውዬ? ለሀገር ፈተና ባጋጠመን ጊዜ አንዳንድ ወዳጅ ሀገራት ከናንተ የተማርነው በህብረት ቆማችሁ ቅኝ ገዢዎችን ማንበርከክ ነበር።
ይህ ሆኖ ሳለ ለምን የውስጥ ጉዳያችሁን ለመፍታት ወደ ነፍጥ ታደላላችሁ የሚል የወዳጅ ጥያቄ አዘውትሮ ይቀርባል። ከባድ ጥያቄ ነው። አለፍ ሲሉም መንግስት የነበረ አካል ወደ ሽፍትነት የተለወጠበት አጋጣሚ በዓለም ታሪክ አንድ ወይም ሁለት ነው። ምናልባት ታሊባን አድርጎ ሊሆን ይችላል። እኒህ ጥቂት አብነቶች መሆናቸውንም በማውሳት ይናገራሉ። በነገራችን ላይ በፍጹም አሁን የሰውየው የተናገረው አሽሙር መሆኗ ነው። አሽሙር መሆኗ ነው። እንዲሁ በማውሳት ይናገራሉ። ኮት እያደረገ የኔ አይደለም እያለ ነው። የኔ አይደለም ታዬ የድንኮች ድንክ የሀገሪቱ ፕሬዚደንት የኔ አይደለም እንደሚሉት ብዬ ብናገር እዚህ ላይ እንደዛ ማለት ነው። እንደዛ ማለት ነው። አሁን ምን ያደርግልሃል ነው ይሄ? ምን ያደርግልሃል? የሀገር ፕሬዚደንት ማለት አባት ማለት ነው። አባት ማለት ነው። ፖለቲካ ያወራ ምናምን እንዴት ነው የኔ ልጅ ባርኮ የዓመት እንካ ተብሎ ያው የዓመት እቅድ አውጣ ሲባል መስከረም ይመጣል እኮ ጠቅላይ ሚኒስትር ጽሕፈት ቤት ያዘጋጀለት ሄዶ በዚህ በኩል ኮሪደር እንገነባለን፣ እንደዚህ አይነት ኢትዮጵያ አንድነት ፈጥራለን፣ እንደዚህ ሰላም ፈጥራለን ምናምን ብሎ መስከረም እንደርጎ ቻው ብሎ ከዛ ውጭ አምባሳደር እገሌ ልትሸኝ ነው ሸኘው ይባላል። ጀነራል እገሌ 50 አለቃ እገሌ እሰጣለሁ ሲል ማዕረግ ትሰጣለህ። ውጭ ሌላ ጉዳይ የለህም እኮ። ይሄ ፖለቲካ አብይ አይናገረውም። ከመንግስትነት ወደ ሽፍትነት የትግራይ ክልል አስተዳዳሪ ህወሓት ነው የሽፍታ ታየ። እውነት ላንተ አይመጥንም እንጂ እኮ የምትሰሩ ስራ እኮ ታየ። አንድ ነገር ልንገራቸው፣ ለበርካታ ዓመታት ሚኒስትር ደኤታ ሆኖ አልፏል። የኢትዮጵያ ውጭ ጉዳይ ሚኒስትር ሚኒስትር ደኤታነት እኔ የሚመስለኝ የነበረው ድሮ ከሚኒስትር ደኤታነት ከሚኒስትርነት ወደ እንትን ሲወጡ ወደ ኤምባሲ ሲወጡ እንደ አድቫንቴጅ ነበር ማየው። ኢትዮጵያ ደሞዝ ትንሽ ነው። የኢትዮጵያ ደሞዝ መንግስት ሲባሉ አብይ አህመድ ምንድን ያለው እኔ እንደምታውቁት ደሞዝ $400 ነው ብሎናል እኮ። እኔ $400 ይሄ ሁላ ችግራቸው ማየት አልፈልግም ነው ያለው። የኢትዮጵያ ካልበሉ ካዘረፉ ምናምን ትንሽ ነው ደሞዛቸው፣ እናውቀዋለን። ይሄ እውነት ነው። የክራይ ቤቶች ቤት ይሰጣቸዋል፣ በኪራይ ይሰጣቸዋል። የቤት መርካቶ የምትመላለስ ለሰራተኛ የምትሆንም ፒክአፕ ይሰጣቸው ይሆናል፣ ለልጆች ትምህርት ቤት ምናምን። ከዛ ውጭ ግን ደሞዛቸው ትንሽ ነው። የፓርላማ አባላት የኢትዮጵያ ፓርላማ አባላት ልጆቻቸው ሌላ ትምህርት ቤት የሚያስተምረው አይመስለኝም እኔ ስለማውቀው ደሞዛቸው ትርፍ ነገር ካላገኘው። እና አምባሳደር ወደ ግብፅ ትሄዳለህ ሲባል አበዳሉ። አበደ ከሚኒስትር ደኤታነት። እኔ ይመስለኝ የነበረው በቃ ጥሩ አድርገው እሺ ብሎ የሚቀበል ይመስለኛል። አምባሳደሮች ሲሄዱ ሚኒስትር ደኤታ ሆኑ ምክትል ሚኒስትር ደኤታ ሆኑ ሲሄድ አኮረፈ በጣም። ምን አለው ለአንድ ሰው ጠጋልና ምን አድርጊያችሁ ነው ግን ያወረዳችሁኝ? ምን ያርጊያችሁ ነው አለው። ምን ያርጊያችሁ ማለት ለምን አምባሳደር አደረጋችሁኝ ነው። ያሳዝናል። አምባሳደርነት እንደ ትንሽ ነገር አይቶ ኢትዮጵያ የሚያክል ግዙፍ ሀገር ተወካይ ግብፅ ሄዶ እና የናይል ጉዳይ ስንት ጉዳይ ያለ ከግብፅ ጋር ስትራቴጂክ የሆነ ቦታ ተሰጥቶት ምን አድርጌው ነው ለምን ስለው ጠየቅኩት። ሰውና ሚኒስትር ኦፍ ፎሬን አፌርስ አለኝ ሰው የማያውቀው ሙስና አለ። ጉዳችሁን ስሙ ኢትዮጵያውያን። የኢትዮጵያ ጉዳችን አብረን እንስማ። ጉድ የኢትዮጵያ መንግስት ጉድ የአሁኑ ብቻ ሳይሆን የድሮ መንግስትም የኢህአዴግ መንግስትም ነው። ጠቅላላ አጠቃላይ መንግስት ሚኒስትር ኦፍ ፎሬን አፌርስ የሚሰሩ ታሪካቸውን መረጃ ይሸጣል። ውጭ ጉዳይ ሚኒስትር መረጃ ይሸጣሉ። መረጃ በመሸጥ ኤምባሲዎች በሙሉ ሰዎች ይዛሉ። ከውጭ ጉዳይ ሚኒስቴር የውጭ ጉዳይ ሚኒስቴር ክላሲፋይድ የሚባል መረጃ ይሸጣሉ። ሻይ ቡና ዲነር ምናምን ቢዝነስ ዲነር ምናምን ሳይሆን ሸራተን እንገናኝ፣ ሂልተን እንገናኝ፣ ሻይ ቡና እንበል ይባባላሉ። ሰውየው ኮምፓይል አድርጎ ሄዶ ያቀብሏል ለኤምባሲ። ሁሉም እያንዳንዱ ኤምባሲ ሰው አለ። ውጭ ጉዳይ ላይ ሰው አላቸው እያንዳንዱ ኤምባሲ። እና ከረንት አፌርስ የዕለቱ መረጃ ውጭ ጉዳይ ሚኒስትር ያለው በሙሉ ሄዶ ፈትፍቶ ያቀብላል። ወርሃዊ ደመወዝተኞች ናቸው አብዛኞቹ ውጭ ጉዳይ ሚኒስትር አካባቢ ያሉ ሰዎች። የሰማነው ጉድ እሱ ነው። መረጃ ኖርማል ይሸጣልና እያንዳንዱ ሀገር አንዳንድ ፕሮቶኮል አለ ውጭ ጉዳይ ሚኒስቴር ላይ። የአፍሪካ ጉዳይ፣ የአውሮፓ ጉዳይ፣ ሁሉም
አንዳንድ ሀገር ሚኒማም አንዳንድ ሀገር ተወካይ ነው። አሁን የደቡብ ሱዳን መንግስት ወደ ኢትዮጵያ እመጣለሁ ሲል ከሳምንት በ2 ሳምንት በፊት ኖቲፋይ ያደርጓል። ይሄ ፕሮቶኮሉን ኦርጋናይዝ ማድረግ ቀይ ምንጣፉ ሰዓቱን እስኬጁል አድርጎ የሚቀበለው ሰው አረንጅ አድርጎ እገሌ ይቀበለው፣ ሚኒስትር እገሌ ይቀበለው፣ ወይዘሮ አቶ እገሌ ይቀበሉ ተብሎ አረንጅ ማድረግ፣ መኪና ማዘጋጀት፣ ሆቴላቸው ቡክ ማድረግ ምናምን ከሀገሪቱ ፕሮቶኮል ጋር ከፕሬዚደንት ሳልቫኪር ፕሬዚደንት ጋር ለምሳሌ ነው ይደዋወላሉ። ኮኔክት እና ፕሮቶኮል ይነጋገራሉ። ኦልሬዲ ፋሚሊ ይፈጥራሉ። ሲመጣ ይሄን ሆቴሉ ቡክ ያደርግለታል። ፕሮቶኮሉ ደመቅ አድርገው ይለዋል። የደቡብ ሱዳኑ ደግሞ ለኢትዮጵያ ፕሮቶኮል ሰውዬ አቀባበሉን ደመቅ አድርገው ቲፕ አደርጋለሁ ይለዋል። ያ ፕሮቶኮል ሳልቫኪር ደምቆ እንዲታይ ይፈልገዋል። አቀባበሉ በሞተር ሳይክል በሞተር ከሄድ ከቦሌ ኤርፖርት እስከ ሆቴሉ ምናምን ይሄን ሁላ እንዲቀወጥ ስራዎት ኢትዮጵያ ጥሩ ጊዜ እንዲኖረው ይፈለጋል። ለዚህ ደግሞ ገንዘብ ይከፈለዋል። የኢትዮጵያ መንግስት የኢትዮጵያ ምስኪን ፖሊሶች ውሃ እንኳን ሳይከፈላቸው ፒፒ ያሉ ቀን ሙሉ ይውላሉ። መጨረሻ ላይ ገንዘብ የሚበላው ያ ፕሮቶኮል ውጭ ጉዳይ ሚኒስቴር ያለ ፕሮቶኮል ነው። የኢትዮጵያ ፌዴራል ፖሊስ ከንፈሩ ደርቆ እሽግ ውሃ እንኳን የሚያቀበለው አቶ ቀን ሙሉ ወጥሮ ከአፍሪካ ህብረት እስከ ጦር ኃይሉ እስከ ቦሌ ቆሞ ያድራል ይውላል። 5 ሳንቲም የሚሰጠው የለም። ያሳዝናል። ውጭ ጉዳይ ያለው ፕሮቶኮል ግለሰቡ ነው ቅርጥፍጥፍ ያደርጋል። ለምሳሌ አንድ ሰው ከሆነ እና ሁሉም አላቸው። የግብፁ፣ የደቡብ ሱዳን፣ የሱዳን፣ የአሜሪካ ሁሉም የፕሮቶኮል ለፕሮቶኮል ኮሚኒኬሽን አላቸው እና ሰፖርት ያደርገዋል። እና መጨረሻ ላይ የውጭ ይባላል ለዚህ ለፋሲሊቴት ላደርገው ነው ስጠው ይባላል። ፕሮቶኮሎች በጣም ብዙ ገንዘብ ይዘው ነው የሚንቀሳቀሱት። የጠቅላይ ሚኒስትሩ የመሪያቸው ነው እና ኖርማል ነው አሉ በዲፕሎማሲ በውጭ ጉዳይ ደሞዝ። ይሄ የኢትዮጵያ መንግስት የማያውቀው ነው። ይሄ መረጃ በመሸጥ ደግሞ የዩኬ ሰው ከሆነ ከአሜሪካ ከሆነ ከቻይና ከሆነ ከራሻ ከሆነ ምናምን ከዛ አንዳንዶቹ በቀጥታ በኤምባሲ በኩል ይከፈላቸዋል። በኤምባሲ በኩል ይሄ እንፈራለን ካሉ ደግሞ በካምፓኒ በኩል ይሰጣቸዋል። የሆነ ካምፓኒ ለምሳሌ ሲሲሲ የሚባለው ወይ ሲሲቲ የሚባል የቻይና ካምፓኒዎች አሉ ኢትዮጵያ ምድር ላይ። ቻይና መንግስት ለገሌ ስጠው ይላሉ ለካምፓኒ። ከካምፓኒው ሄዱ ብር ይቀበላል። ማን ነው የሚሰጠው? የቻይና መንግስት ነው የሚሰጠው እና ኮኔክት ያደርገዋል በየወሩ ከዛ እንዲወስድ ይደረጋል። በካምፓኒ በግለሰብ በኩል በኤምባሲ በኩል ነው የሚያገኙት። ስለዚህ አንድ ለአብነት የሰማነው ቦሌ ሄዶ የተቀበለ ቦሌ ሄዶ አቀባበል ያደረገ ያው አፍሪካ ህብረት ሲመጡ ቦሌ ሄዶ የሚቀበል ሚኒስትሮች የተለያዩ ሰዎች እየሄዱ ይቀበሉ የለም እንደየ ፕሮቶኮል የሆነ የ50 ምናምን ሀገር አንድ ሰው አይቀበላቸው። የተለያዩ ሚኒስትሮች ነው ቦሌ እየሄዱ የሚቀበሉት። ከእነሱ ውስጥ አንድ እዚህ ሚዲያ ላይ መጥቀስ ማንፈልገው ሰውዬ $10,000 ስጠኝ ያለው ለፕሮቶኮሉ ለዛ ሀገር ፕሮቶኮል። አጋጣሚ ሰውየው ሀገሩ ከጠቀስ ነው ብልጽግና ሊያውቀው ስለሚችል ነው። የዛ ሀገር ፕሮቶኮል ጨርሶ ሲሄድ $10,000 ጠየቀው። የኢትዮጵያው ጉዳይ የኢትዮጵያ ሚኒስትር ነው የጠየቀው፣ ፕሮቶኮል አይደለም የጠየቀው። እኔ የተቀበልኩት የእናንተ ሀገር እንትን 10,000 ልቀቅብኛል። ኢትዮጵያ ምድር ነኝ። አሁን የቅርብ ጊዜ ታሪክ ነው የምናወራው እና በኢህአዴግ ጊዜ ምናልባት አሁንም ምንም የማይቀበል ሊኖር ይችላል። ምንም የብልጽግና ተቆርቋሪ ሆኖ በኢህአዴግ ጊዜ ምንም የማይነካኩ በኢህአዴግ እንደ ቅዱስ እንደ እንትን የሚያውቁ በቃ ኢህአዴግ ምንም ነገር እንከን እንዳይገኝበት በኢትዮጵያ ፕሮቶኮል አልተሟላም እንዳይባል፣ ስም እንዳይጠለሽ፣ የኢትዮጵያ ኢሜጅ እንዳይበላሽ በቃ ጥሩ ሆስፒታሊቲ አላቸው ኢትዮጵያውያን እንዲባሉ ሌት ተቀን ተፍተፍ ብሎ የሚሰሩት ሰዎች 5 ነገር ሳይቀበሉ ገንዘብ ማያውቁ ሰዎችም ነበር ውጭ ጉዳይ ሚኒስቴር። ዛሬም ይኖራሉ፣ ምንም ጥርጥር የለው። ምንም ግን ይህ የምነግራችሁ በኢህአዴግ ጊዜም የነበረ ነው። አሁን በብልጽግና ጊዜ ደግሞ የባሰ ያለበት ነው። በኢህአዴግ ጊዜ መንግስታችን ብለው የሚሰሩ ብዙዎች ነበሩ። አሁን ግን አብይ እንደፈለጋችሁ ብሉ ስላላቸው ኖርማል ነው። አንደኛ ሙስና በኢትዮጵያ ኖርማል ነው። ሙስና ኖርማል ነው። ከውጭ የሚመጡት ደግሞ እነዚህ በጭራሽ በሚያሳፍር መንገድ የኢትዮጵያ ኢንፎርሜሽን ይሸጣሉ፣ መረጃ ይሸጣሉ። ለውጭ ለሚኒስትሮች ለኤምባሲዎች ይሸጣሉ። ለውጭ ዜጎች መረጃ የኢትዮጵያ መረጃ ይሸጣል። ይሄ ሰውዬ ያልኳችሁ አቶ ታዬ አምባሳደር ታዬ ወለት ፕሬዝዳንት ታዬ ታሊባን ምናምን ብሎ ግብፅ መመደቡ እኔ ለምንድን ነው ያወረዳችሁኝ? ለምንድን ነው ከሚኒስትር ዴኤታነት እና ረጅም ዓመት ካገለገለበት አምባሳደር ሁን ሲባል አኮረፈ ሰማን። ፕሮባብሊ እኚህ ሰውዬ እዚህ ውስጥ ነበሩ ማለት ነው። እዚህ ማዕቀፍ ውስጥ ነበሩ ማለት ነው።
እንጂ አምባሳደር ክብር ነበር። ወደ ሌላ ጉዳይ እንሂድ። የአብይ አህመድ ሁለት ጉዳዮች አሉ። ስለ ድሮን ይኮፈሳል። የድሮን ጥቃት ድሮን የገዛ ነው ልንዋጋበት ነው። ድሮን ሲባል አብይ አህመድ ድሮ ሃይስኩል ኤሌመንተሪ እያለ ኤሌመንተሪ በተለይ አዛምድ የሚባል ነበር። ማዛመድ አሁን ብርሃኑ ምናምን ካለ እዚህ ጋር አሁን ብርሃኑ ባጫ አብይ እንበለው ለምሳሌ እዚህ ላይ በዚህ በኩል ደግሞ ቲፒኤልኤፍ ዱቄት ቻለው የኃይለ ጊዮርጊስ ሩጫ ከተባለ ማዛመድ ብትችሉ ማን ነው? ቻለው ብርሃኑ ጁላ ነው። ቲፒኤልኤፍ ዱቄት ነው አብይ አህመድ ነው። ኃይለ ጊዮርጊስ ነው ባጫ ደበሌ ነው። ማዛመድ ማለት ነው። ብርሃኑ የሚታወቀው ቻለው በማለት ነው። ቻለው አሁን የለም። በተለይ ደግሞ አሁን ከጎረቤት ሀገር ጋር ብታዩት ቻለው የሚባል አይደለም። ብቸኛ ሞኖፖሊ ኦፍ የድሮን አክሰስ ያለው የኢትዮጵያ መንግስት ብቻ አይደለም። አሁን በቀጠናው አጠቃላይ ጸረ ድሮን ጃሚንግ ምናምን ኖርማል ነው። አሁን ገበያ ላይ ነው የምታገኘው። ከኢትዮጵያ መንግስት በላይ ሚሳይል ያለው የሁቲ አማጽያን አሉ። አሁን እንደፈለጉ የሚያደርጉት ሁቲ ሳውዲን የሚያደርጓት ተመልከቱ። ሁቲ አማጺ ነው እንትን አይደለም። ግን ማን ነው ይሄን አክሰስ አድርጎ እንደዚህ ያጠናክራቸው? ገበያ ነው። ይሄን ዛሬ ጠዋት ነው የወደቀው። ይሄ ተመልከቱ። ድሮኑ ጫካ ውስጥ ነው። الحمد لله تم إسقاط مسيرة استراتيجية للعدو في المنطقة إكس. دي مسيرة ثانية، أمس مسيرة وليلة مسيرة. نحن كل يوم إن شاء الله مسيرة منتصرين بإذن الله. الله أكبر الله أكبر. እንግዲህ አላሁ አክበር። በዛሬ ጠዋት ጫካ ላይ እንደምታዩት ጫካ ላይ ተመታ የወደቀች ከባህር ዳር የተነሳችው ትናንት ትግራይ ከባህር ዳር ተነስታ ኩምሩክ የተመታችዋለች። ይሄ ደግሞ ዛሬ ጠዋት አካባቢ በሱዳን ድንበር ጫካ ነው አጋጣሚ ያለበት የወደቀችው። ይህም ከባህር ዳር ነው። በሁለት ቀን ሁለት የኤምሬት የኢትዮጵያ አንድ ተመሳሳይ ነው ከባህር ዳር ተነስቶ የተመቱ ናቸው። ብርሃኑ ጁላ ቻለው የሚለው ቋንቋ እንሂድ። ቻለው ንጹሐን መግደል ቻለው ነው። ሲበሉ ነው ያየናቸው። ሲበሉ አየና ለምን አብሮ ይበላል ከሽፍታ ጋር አብሮ ለምን ይበላል ይላል። ለይተን ነው የምንመታው ይል ነበር ድሮ እንዲህ አይን አላች መነጽር አለው ነጥለን ነው የምንመታው ይል ነበር። የምናስታውሰው ትንሽ ነገር አለ። የጠላት ስብስብ ሲገኝ ግን ይተኮሳል። ደግሞ ድሮንም ይሄን ያህል ተጠቅመናል ብዬ ሊወስድ አልችልም። ባለን አቅም ልክ አልተጠቀምንም። ኤክሰፕሽናል ምርጥ ላማ ሲገኝ ግን እንተኩሳለን። ለህዝቡ የማሳስበው ነገር አለ። ከጽንፈኛ ጋር አትደባለቁ። ልጆቻችሁ ይሄ ምንድነው የሚፎክር የሚሸልል ጽንፈኛ አይተው እሱ ጋር እንዳይሄዱ ልጆቻችሁን ያዙ። 70-80 እንትን ከተገኘ 70-80 ምንድነው ጽንፈኛ ከተገኘ ተሰብስቦ ወይ ሊያጠቃ ወይ ሊማከር ወር ሲመገብ ካገኘ ነው እንመታለን። ይቀጥላል ይሄ እና ድሮን የጦር መሳሪያ ነው እንጂ የተለየ ነገር አይደለም። የሚተኮሰው ደግሞ ባለቤት አለው። የሚተኮስበት ባለቤት አለው። ከህዝብ ጋር የሚያገናኘው ነገር የለው። እንዳውም አንዳንዱ ኢላማ ህዝብ ውስጥ በመሆኑ በተስካን በመሆኑ የተውነው አለ። እያወቅን እያየን የተውነው አለ። እኛ የገጠመንን ነው የምንገጥመው። ከገጠምክ ደግሞ ቻለው። ስለዚህ ይሄ ነው ይሄ የትኛውም ጸረ ሰላም ኃይል ላይ እንጠቀማለን ኢላማው ከተገኘ። እንግዲህ ኢላማው ከተገኘ ነው የሚለው ብርሃኑ የተናገርከው። የጦር መሳሪያ ልክ እንደ ክላሽ፣ ልክ እንደ መትረየስ፣ ልክ እንደ ሽጉጥ ነው ድሮን እናውቃለን። እኛ እያልን ያለን ችግር የለውም 70-80 ምናምን ብቻ ሳይሆን አንድ ሰውም ድሮን ይተኮሳል። ኢምፖርታንት ሰው ከሆነ ወይ በቂ ጥይት አለኝ ካልክ ያዋጣኛል ካልክ አንድ ሰውም መተኮስ ይችላል።
ጠላት ነው እስካልከው ድረስ እኛ እያልን ያለ ንጹሐንን እየገደልክ ነው። ችግር የለውም ተኩስ። ፋኖ ላይ ጠላት ነው፣ ትዴፍ ጠላት ነው። አሁን ወዳጅ አይደለም፣ ትዴፍ ጠላት አይደለም፣ ቲፒኤልኤፍ ጠላት አይደለም። አሁን እናውቀዋለን እኮ ፋኖ ጠላትህ ነው፣ ወዳጅ አይደለም። ትግራይም እንደዛ ትግራይ ያለው ኃይልም ጠላት ነው፣ እናውቀዋለን። ኃይል ማለት ቲፒኤልኤፍም ትዴፍም ጠላት ነው፣ ምንም ጥርጥር የለውም። ኦላም ጠላትህ ነው። ሲቪል ግን ጠላት አይደለም። ሲቪል ነው እየገደልክ ያለሁ ነው። አስረግጠን ነው የምንነግርህ። ተሳክቶልህ ታንክ ብትመታ ተሳክቶልህ እንደምትለው 70-80 ተሰብስቦ ያገኘውን መታለህ የምትለው ተሳክቶልህ ብታደርገው ምንም ችግር የለውም ነው። ውጊያ ስለሆነ እነሱም መጥቶ ስለሚገሉ ስለሚያጠፉ ነው። ስለሚነቅለው ከ4 ኪሎ ይነቅለዋል። ገጥመናል። ቻለው የሚባለው ቻለው ትባላለህ፣ ችግር የለውም። እኛ እያልን ያለ ነው አሁንም በአጽንኦት የምንናገረው። መቀለ ለምሳሌ ሰሞኑ የመምህራን መንደር የሚባለው መምህራን መንደር ዳሮ የሚባል ሰፈር አካባቢ ሄዶ ሰፈር ግሪን ኤሪያ የልጆች መጫወቻ መተህ ድሮን የመታኸው ከዛ ይህን ሁላ እዛ አካባቢ ይህን ሁላ ቤቶችና ምናምን ቁስለኛ በቁስለኛ ያደረግከው ይህን ሁላ የዛች ታዳጊ 13-14 ዓመት የምታክል ልጅ እግሯን እንደዚህ አድርገህ መስቀልቅላ ቆራጥ ቁጭ ያረካት ሲቪል ነች እሷ። ታዳጊዎች ናቸው፣ የ10 የ7 የ3 ዓመት ልጆች ናቸው። ስክሪን ላይ ያሳየናቸው ባለፈው እዚህ ላይ ቻለው አይደለም ተቀላቅለው አይደለም ያገኘሃቸው። እነዚህ በፍጹም ምንም የለ፣ ሚሊተሪ ተቋም የለ፣ ቲዲኤፍ የሚባል የለ፣ ሲበላይ ነበረ፣ ሲሰበሰብ ነበር፣ ሰው አልነበረም። እየነገርን ነው። አታደርገው አይኖ ይሄ እንደማሰማው እናውቃለን ነው። ዴሊበሬትሊ የህዝብ ሞራል ለመስማት ለመስበር ሆን ብለን እንደምታደርጉት እናውቀዋለን። ሰው በድንጋጤ ተረራይዝ ለማድረግ የምታደርጉት ለማስደንገጥ እንደሆነ ይገባናል። የበለጠ ደግሞ ሚስማር ስትመታው ደግሞ ይጠነክራል። የትግራይ ወጣት በደንብ የደርግ መሞት ያቀላጠፈው ሐውዜን ሲጨፈጭፍ ነው። ሐውዜን እኔ እንደዚህ እናቴ ስትገደል ስትጨፈጭፍ ቆሚያ ላይም ያለ እንደዛ ነው። መማር አለብህ። አጠገብ ያሉት እነ ጌታቸው አላስተማረም ማለት ነው። እነ ዮሐንስ መንጋግ የሚባለው አሁን ምርጡ የአብይ አማካሪ የአብይ ሳይሆን የብርሃኑ ጁላ አማካሪ ዮሐንስ መንጋግ ነው። እነ ጻድቃን አያዋጡህም፣ እነሱ ውሸታቸው ነው። ቀጥታ መቀለን መግባት የሚፈልጉት ስልጣን የሚፈልጉት እንጂ ብልጽግና ተሸነፈ አልተሸነፈ ጉዳያቸው አይደለም። እንዲያም እንዲሸነፍ ነው የሚፈልገው። እርግጠኛ ነው ያምሯቸው ደብል እንትን ይዘው ነው የሚሄዱት። ቢሸነፍ ጥሩ ነው፣ ካሸነፈ እንገባለን፣ ቢሸነፍ ደግሞ ይሄ ገዳይ መንግስት ነው፣ ጄኖሳይደር ነው፣ ደስ ይለናል ብሎ ውልቅ ብለን በዚህ እንወጣለን ነው የሚሉት። ሁለት ነገር ይዘው ነው የሚሄዱት። ብልጽግና አንድ ድል ይዘው ነው የሚገባው፣ ማሸነፍ ብቻ። እኩል መውጣት ብሎ ነገር እዚህ የለም። አልጀርስም ፕሪቶሪያም ሄዶ ሰላም የሚገኝበት እድል ላይኖር ይችላል። ይሄ ዝግ የሚሆንበት እድል ስላለው ነው። ይሄ የሚመጣው ኃይል ወደ አልጀርስ ወደ ምናምን በእኩል ከዚህ በኋላ አንሸናነፍም ተባብሎ ፕሪቶሪያ እንሂድ የሚባልበት አይደለም። አይሆንም። ዮሐንስ መንጋግ የሚልህ ደግሞ አይ በቃ እነዚህ ገደል እየከተቱ ነው፣ ዝም ብለህ ሰላም ፍጠር ይላቸዋል ውስጥ ለውስጥ። ይሄ ነገር ምን መክረው ለዛ አንድ ጉዳይ ታርጌት ከመጣ ጥሩ ነው። ወታደር ስለሆንክ ስራ ስለሆነ ነው። ታርጌት መምታት ስራ ነው። ዛሬ የተሰበሰባችሁት ዛሬ መከላከያ የተሰበሰበው ድሮን ምንድን ነው እየሳትን ያለን ምንድን ነው ብሎ ዛሬ ስብሰባ ነው የዋሉት። ቀደም ብዬ ተናግሬያለሁ እዚህ ላይ ምንድን ነው ችግራችን ብሎ ዛሬ ሲገመግሙ ነው ያሉት። በሄድንበት ዛሬ ራያም ሳት ነው፣ ቆቦም አይምን እንዳባጎናም ታርጌት የለም፣ ባለፈው ታርጌት የለም፣ መቀለም ሰፈር መንደር ላይ ነው የመታ ነው። ምንድነው ችግራችን ብሎ ሲገመግሙ ነው። ራሳችሁ ገምግሙ። ንጹሃን ስትገሉ ነገ ጠዋት ተጠያቂነት ይመጣል። በልካችሁ ነው የምትጠየቁት። ያ 2000 ካሬ ላይ የገነባው ቦሌ ሳትኖርበት ቃሊቲ ቅሊንጦ ነው የምትገባው ወይ ስደት ነው የምትሄደው። ሳትሸጠው ለዛው አብይ እንድትሸጥ አይፈቅድልም። በተረፈ ስለ ወለጋ ይነገረናል። ስለ ወለጋ ተቆርቋሪነቱን እና የኦሮሞ ህዝብ ለምንድን ነው ጦርነቱን አያቆሙ ወይ? ወለጋ እኮ የትምህርቶች ቀለሜ ነበሩ እኮ። ወለጋ በትምህርት በጣም ዘመናዊ ነበር እኮ። አሁን ወለጋ ጦር ግንባር ሆኖ ኋላ ቀር ሆነ እያለ የሁሉም ነው የትግራይም ጭምር ሁሉም። አማራ ክልል ስንት ዓመት ነው ትምህርት የሌለው? ትግራይ ተውት፣ ያው እንደምታውቁት ነው፣ ማንም የሚያውቀው ስለሆነ ነው። ኦሮሚያ በየቦታው ያለው በሆነ ጊዜ የነገረን ግን ስሙት። የወለጋን ህዝብ ከትምህርት ውጭ ያደረገው እንጂ ለወለጋ ህዝብ ያመጣው ነገር የለም። ወለጋና ማን ነው ስሙ? ጉጂ። ወለጋ ከለውጥ በፊት
ኢብን በደርግ ጊዜም በንጉሱ ጊዜም በኢህአዴግ ጊዜም ከኢትዮጵያ ቀጠናዎች ለምሳሌ ያኔ ክፍለ ሀገር ይባል ነበር። ክፍለ ሀገሮች በትምህርት ሽፋን በምሁራን ብዛት አንደኛ ነው የነበረው። አንደኛ ነው። በርካታ የኢትዮጵያ ቢሮክራሲ ከዛ ነው የሚመጣው። ያኔ መጨረሻ የነበረው ቦረና ነው። ከሁሉም ጠቅላይ ግዛቶች መጨረሻ የትምህርት ሽፋን የነበረው ቦረና ነው። አሁን መጨረሻ ያለው ወለጋ ነው። ማን ያደረገው? ሸኔ ነው። አሁን አማራ ክልል ጽንፈኛ የጀመረው ነገር አማራ ላይ ይሄ ነው የሚያመጣው። ይሄ ነው ተጀምሯል። ትምህርት ቤት መዘጋት ተጀምሯል። ተማሪዎች እየሄዱ አይደለም። የአማራን ህዝብ በብዙ አመታት ወደ ኋላ የሚያስቀር ነው የሚሆነው። የአማራ ህዝብ መንገድ ዘግተህበት እርስ በራሱ እንዳይገናኝ አድርገህ ይሄ ነገር ተመልካቾች በተለይ የአማራ ተወላጆች ይህን ፕሮግራም ባህር ዳርም ጎንደርም ደሴም የትም ሆናችሁ የምትከታተሉ በርካታ ተከታታይ ያለው ባህር ዳር አካባቢና የዚህ ሰውዬ ንግግር ተመልከቱ። ሲያሾፍ ማለት ነው። በርደን ኦፍ ሊያቢሊቲው ለአማራ ሰጠው፣ ለአማራ ኃይሎች ለአፋብኃ ሰጠው። እኛ የለንበትም እኮ። የአማራ ትምህርት ቤት የተዘጋው በፋኖ ምክንያት ነው። የወለጋ ትምህርት ቤት የተዘጋው በሸኔ ምክንያት ነው። እኛ ግን ከደሙ ንጹህ ነን ነው። ብልጽግና ከደምን ንጹህ ነን። 8 ዓመት ከምናምን በየዞርን በየቦታው ትግራይን ይሁላ የፈጀ ነው። ከደምን ንጹህ ነን። 1 ሚሊዮን ህዝብ የክረምት ዶፍ ዝናብ እየዘነበበት በየቦታው ተበታትኖ ያለው የትግራይ አይዲፒው የትግራይ ህዝብ እርዳታ ያለው ደሞዝተኛ ደሞዝ የሌለው ጥሮተኛ ጥሮቱን የማያገኝ ተዘጋግቶ ያለው የትግራይ ህዝብም የኛ ጉዳይ አይደለም ነው። የኛ ጉዳይ አይደለም ነው። ደመቀ ዘውዱ አስቀምጠን ኦፒዲዮ ከጨፌ ኦሮሚያ በጀት የበጀተ የሚያደርገው የኛ ጉዳይ አይደለም ነው። የኛ ጉዳይ አይደለም ነው። ይሄ ስልጣን ላይ ሲመጣ በሙሉ ምንም ችግር የለውም። እንደፈለገ ስልጣን ላይ ሲመጣ አሸንዳ አመታዊ በዓል የሚያደርግ ኃይል ይመጣል። ምን ችግር አለ? አሸንዳ ይመጣል። ጊዜ እንደዛ ነው ማለት ነው። አመታዊ በዓል ይሁንልኝ የሚል አሸንዳ ምን ታደርገዋለህ? ለወለጋ ህዝብ ምን ያደርጋል? አሸንዳ ምንድን ነው? ቲቪ ላይ ነው የሚያውቀው። በዓል አይሆንም አይደል? እንደዛ ነው። ጨምበላላ ሲዳማ ህዝብ የሲዳማ ትግል አሸንፎ ስልጣን ሲይዝ ጨምበላላ ሀገራዊ በዓል ይሁንልኝ ይላል። ይሄ አይደለም ሀገር የሚገነባው ነው የምልህ። ሀገር የሚገነባው የጋራ ትርክት የነጠላ ትርክት እያልክ ራሳችሁ የምትነዙት እንትን አለም ፕሮፓጋንዳቸው በፍጹም ይሄ አገር ብልጽግና ኦፒዲዮ ብልጽግና የሚያስተዳድራት ኢትዮጵያ በዚህ መንገድ እየነዳት ሄዶ ብርሃን ጁላ የታማጆር ሹማ የሆነችው ኢትዮጵያ እና ኃላፊነት መሸከም የማይችል ኢትዮጵያ እየገደለ ጭምር አልገደልኩም የሚል የገደለ ጭምር አንተ ራስን የሞትከው እያለ በትውልድ በጀኔሬሽን የሚጫወት ሰው ሀገሪቱ ወዴት ሊወስዳ እንደሚችል መገመት ቀላል ነው። አንድ አሳዛኝ መረጃ ልስጣችሁ። መከላከያ የማይዘግበው ዘገባ ነው። ዛሬ 2 የኢትዮጵያውያን ሰላም አስከባሪ ወታደሮች ተገድለዋል በደቡብ ሱዳን ነው። አሳዛኝ ነው። በተደጋጋሚ ይሄ ነገር እየሆነ ያለው በተለይ የኢትዮጵያውያን ወታደሮች ላይ ነው። ይሄ ትኩረት እየደረገ ያለው ጆንግሌ ስቴት የሚባለው ወደ ቦር አካባቢ ከቦር ከተማ ደቡብ ሱዳን የምታውቁ ቦር ከተማ 75 ኪሎ ሜትር ራቅ ብሎ ከቦር ፓትሮል የሚያደርግ ሁሌ የተለመደ ፓትሮል ከሚሊተሪ ኦብዘርቨር ከፖሊስ ከሎካል እንትኖች ምናምን ሄደው ጉብኝት ያደርጋሉ። ሲሄዱ የኢትዮጵያ ወታደሮች እጀባ ነው ሄዱት። ኤስኮርት አድርገው ሲሄዱ መንገድ ላይ አምቡሽ ተደረጉ። በደፈጣ መቷቸው። 2 ወታደሮች 2 ወንዶች ናቸው። ስማቸው መጥቀስ ስለማያስፈልግ ነው። ለቤተሰብ ያው መርዶ አልተነገረም። ገና መከላከያ መርዶ አልነገረም። 2 ወታደሮች ወዲያው ነው እዛው የሞቱት በቅጽበት በዛው ሰዓት። 2ቱ እግራቸው ላይ ነው የተመቱት። አንዷ ሴት ነች። አንዷ ሴት እግሯ ነው የተመታቸው። አንደኛ ሴት 2 ወንዶች ጭንቅላታቸው ነው የተመቱት። ወዲያው ሌቨል 3 ሆስፒታል አለ ጁባ። ወደዛው በአስቸኳይ ተወስደው ሕክምና ላይ ነው የሚገኙት። አሁን ይሄ ነገር የተጣራ ይገኛል። ቁጥራቸው ስንት እንደሆኑ እነዚህ ጥቃት የፈጸሙ ስንት እንደሆኑ አልታወቀም። አሁን የዩናይትድ ኔሽንስ ሪፖርት እያየሁት ነበር ቅድም። ሪፖርት ቀርቧል። ምን እንደነበረ
በአካባቢው የነበረው ምስክርነት ለመሰብሰብ ፈልጎ ሞክረው ነበር፣ ግን እሱም ገና ዛሬ አልተጠናቀረም። የተረጋገጠው ግን 2 የኢትዮጵያ ወታደሮች መገደላቸው እና 3ቱ መቁሰላቸው ነው የሰማ ነው። ባለፈው አምና መስከረም 2005 ላይ የኢትዮጵያ ወታደሮች ተማረኩ። እዛ ላይ ደቡብ ሱዳን ላይ ትልቅ ኢሹ ነበር። ተማረኩ፣ እጅ ወደ ላይ ተብለው ተማረኩ እና አጋጣሚ ሆኖ የኤስፒኤልአይኦ እና ኤስፒኤል ዋናው መንግስት የሳልቫኪር እና የዶክተር ማሻር የሚባል አይኦ ኢን ኦፖዚሽን ኤስፒኤል ኢን ኦፖዚሽን የሚባለው ሌላ አማጺ ያለ የዶክተር ማሻር እና አጋጣሚ እዛ የሄዱበት እሳቸው የማሻር ሰራዊት ኦፕሬት ያደርግበታል ተብሎ የሚታው ቦታ ነውና ሄዶ የኢትዮጵያ ሰራዊት እጅ ወደ ላይ ተብለው መጀመሪያ ሲሄዱ ውረዱ አሏቸው ከመኪና አስቆሟቸው። መንገድ ላይ አስቆሟቸው። ጥቂቶች ናቸው የሚያስቆሟቸው። ከዛ እጅ ወደ ላይ ብለው መሳሪያቸውን ቃምጠው ሂዱ ተመለሰው አሏቸው። አንድም ለመከላከል ራሳቸው ለመከላከል አልሞከሩም። አጠገባው የነበሩ ኤስኮርት አድርገው እያጀቧቸው የነበሩ የሲቪል የዩኤስ ሰራተኞቹ ሴቭ ማድረግ አልቻሉም። ራሳቸው ጭምር አልተከላከሉም። መሳሪያቸው ሰጥተው እጅ ወደ ላይ ብለው ወደ ካምፓቸው ሄዱ። ከዛ የሱዳን መንግስት የኢትዮጵያ መንግስት ሆን ብሎ የማሻርን ሰራዊት እያስታጠቀ ነው። ራሳቸውን በራሳቸው እንኳን መከላከል አልቻሉም። እነዚህ ወታደሮች ደቡብ ሱዳን ሰላም ለማስከበር ብሎ የደቡብ ሱዳን ህዝብ ለመጠበቅ ብሎ የመጡ ሰዎች እንኳን ህዝቡ ሊጠብቁ ራሳቸው እንኳን መጠበቅ አልቻሉም። እጅ ወደ ላይ ተብለው መሳሪያቸው አቀብለው መጡ። ትልቅ ቶኪንግ ፖይንት ነበር አምና እዚህ አካባቢ። ያው የሞቱት እናዝናለን እንደማንም፣ ምክንያቱም በጦርነት ላይ ሰላም እናስከብራለን ብለው ነው የሞቱት እንጂ በትግራይ ጦርነት ወይም ትግራይ ሲወጋ፣ አማራ ሲወጋ፣ ኦሮሞ ሲወጋ አልሞቱም። እና ለዚህ ነው ሀዘናችን ገልጸን ስማቸውን ጠቅስም ያልነው በዚህ አጋጣሚ ነው። አንድ የሚያሳዝን ከማህበራዊ ሚዲያ ላይ ያገኘን መረጃ አለ። ተጋሩ አዲስ አበባ ምን እንደሚመስል የተጋሩ ህይወት ሱቅ በደረቴ ሲጋራ ማስቲካ ገዛኝ ምናምን ታውቃላችሁ። ከትግራይ እዛ ያሉት ነገታችሁ ናውጣ እንዳትታፈስ ናውጣ እያሉ የወሰዱት ወጣት አለ። እዛ ላይ ምን እያደረገ እንደሚውል ህይወቱ ስራ የለውም። ከትግራይ ሰው እየረዳው ዲያስፖራ ያለው ቤተሰብ ለቤተሰብ እየተረዳዳ ነው የሚኖረው። አንዳንዱ ቤተሰብ የሌለው ጥሮ ግሮ ይሰራል። ምንም ሊስትሮ መሆኑ ሱቅ በደረቴም ሰርቶ አንዲት ወጣት ቲኔጀር ነች። 18ም አልሞላትም። ስራ መግባት አልቻልኩም፣ ኖርማል ስራ መቀጠር አልቻልኩም፣ ምክንያቱም ታዳጊ ነሽ ህፃን ነሽ አሉኝ። እኔ ሱቅ በደረቴ እየሄድኩኝ እኔ ብታዳምጡት ከአንደበቷ አትሰሙት የደረሰባት ጉድ ነው። ሰላማት ጋይስ፣ ራሴን ለመቆጣጠር ሞክራለሁ፣ ግን እኛ ትግሬዎች ይህንን ሁሉ መቻል አለብን። ግዴታችን ነው። የእናንተ ተውት እንገራችሁ። እኔ የምሸጠው ሻምፖ፣ ሽቶ፣ ቅባት ምናምን እቃዎች ነው የምሸጠው፣ ግን እንደዛ የዞርኩ ነው የምሸጠው፣ ሰው እየጠየቅኩ ማለት ነው። ኖርማል ነው። ይህንን የምሰራው ነው። የሰው ግፍ ምንም አይመስለኝም። ለምጄዋለሁ፣ ተገፍቻለሁ፣ ምንም አይመስለኝም በልማድ ምክንያት። አሁን ግን እየጠየቅኩ የሆነች ፖሊስ መጣ። ምንድነው ያሽ ምናምን አለችና ልትገዛ መስሎኝ፣ አይ ሳሙና ምናምን ስላት ንግድ ፈቃድ አለሽ ምናምን አለች። አይ ንግድ ፈቃድ እንኳን የለኝም፣ ግን ከትግሬ ስለመጣሁ ተቸግሬ ነው መጥቼ መጠለያ ስላላገኘው ወይ ደግሞ ተቀጥሬ እንዳልሰራ ደግሞ ህፃን ልጅ ነች ስላለኝ ነው ስላት፣ ደግሞ ከትግሬ ነሽ ድሮም አውቄ ነበር ብላ ሁሉም እቃዎቼ አይበክን አላለቅስም፣ ችግር የለውም። ምን አለች? ድሮም ከትግሬ እንደሆንሽ አውቄሽ ነበር ገብቶኛል ምናምን ብላ ወሰዶችው ሁሉንም እቃዎችና በእናትሽ የመሰፈሪያ እንኳን የለኝ ምናምን ስላት ይህንን ሰውና ይህንን ፊቴ ላይ ወረ ሴት ሆና ግን ይሄ የታክሲ ሆንሻል ብላ ፊቴ ላይ ወረወረችው። ተወርውረው ችግር የለውም። እና ይህን ጉድ ነው። እቺ ትንሽ ነች፣ ታዳጊ ነች። ምን አይዞሽ በርቺ፣ ምን ልግዛሽ ብሎ በርቺ፣ ምን አንድ ሳሙና ልግዛሽ ብላ ወይ በርቺ አይዞሽ ራስሽን ጠብቂ ብላ ሞራል መስጠት ሲገባት ጭራሽ ትግራይ ነሽ አለቻት። እግሯ ትቆረጥና እንደዛ አለችኝ ነው የምትለው። እና ኧረ በእናትሽ መሳፈሪያ ለታክሲ የለኝም ሁሉም ወሰደችብኝ አለችው። ሁሉም ወሰደችው። እንዲህ ፈቃድ አለሽ ወይ የስራ ፈቃድ አለሽ ወይ አለችኝ። ሱቅ በደረቴ እንዲህ ብሎ እንትን ግዙኝ፣ በየሱቁ እየሄደች እንትን ግዙኝ፣ ሳሙና ግዙኝ ምናምን። ሰው ለመኖር ኤግዚስት ለማድረግ በዚህ ምድር ላይ እቺ ልጅ ታዳጊ ነች። ወደ ሌላ ህይወት ውስጥ አላስፈላጊ ውስጥ ገብታ በቀላሉ ማኒ ገንዘብ ሜክ የምታደርግበት እድል በሺ ሊሆን ይችላል። ታዳጊዎች
ሰርተን ጥረን ግረን ሰው መሆን እንፈልጋለን። 18 ዓመት አልሞላኝም እና ሰው ቤት መቀጠር የሆነ መስሪያ ቤት ተቀጥሬ መስራት አልችልም፣ ይሄን መስራት አለብኝ ብላ የገባቸው ፖሊስ፣ አዲስ አበባ ፖሊስ በዚህ ደረጃ ነው የሚጫወትባቸው። እነ ጌታቸው ይሄን ሶሻል ሚዲያ ላይ ሲያዩ ቲክቶክ ላይ ብዙ ሰው አይቶታል። ይሄ እርግጠኛ ነኝ ሼር አረጋት ምቺ ሼር አረጋት እንካ ይሄን ሼር አረጋት ቢባል አይናገርም። እንደዚህ የሆነ አዳነች አበበ የአንቺ ፖሊሶች እንደዚህ እያሰቃዩ ነው ተጋሩ ብሎ አይነግራትም። ንውጡ ተጋሩ ውጡ እያለ ያ ቡድን አፈሳ አለ ምናምን አለ። በኢትዮጵያ ያለው ተመልከቱ አይደል እንትን እያለ የትግራይ ጉዳይ ግፋ ይሉታል። ኢትዮጵያ ምድር ላይ ያለው አፈሳ ተመልከቱ። እሪ እያሉ በየአውቶቡሱ እንትን እየተገፈፉ እየተወሰዱ ያሉ ወታደሮች፣ ህፃናት፣ ታዳጊዎች ስለነሱ ጌታቸው ረዳ ሚኒስትር እኮ ነው። የምስራቅ አፍሪካ ሚኒስትር እኮ ነው። የትግራይ ሚኒስትር እኮ አይደለም እኮ። የትግራይ ጉዳዮች አማካሪ ሚኒስትር አይደለም። የምስራቅ አፍሪካ ሚኒስትር አይመለከትም። ኦሮሚያ የሚደረገው አማራ ክልል የሚደረገው አዳማ በየቦታው ያለው አፈሳ ለነ ጌታቸው አይመለከታቸው። ለነ ጻድቃን ግፋ ምናምን ይላል ጻድቃን በየቤት ግን ይሄን ሲሰማ ላሽ ነው የሚለው። አይሰማ መስማት አይፈልግም። የዚች እህታችን ታዳጊ ለሷም ጭምር አዲስ አበባ ያላችሁ የምታገኟት ከሆነ ደግፏት። እኔ አጋጣሚ አክሰስ ላይ ነው እንጂ እንደግፋት ያለኝ ሰው ነበር። ቀደም ትግርኛ ፕሮግራም ላይ አቅርበን በእናታችሁ አገናኙ ያለኝ ልጅ ነበር። አጋጣሚ ሶሻል ሚዲያ ላይ ስላገኘሁትና አስተማሪም ስለሆነ ነው። በመጨረሻ ፍትህ ይዘገያል እንጂ አይቀርም የሚያስብል የዚህ ጉዳይ እዚህ ጋር ጉዳይ አለን። የደንቢዶሎ ከተማ በደንቢዶሎ ከተማ የምታስታውሱት ጊዜ አይደል? የደንቢዶሎ ከተማ አማኑኤል ዲያቆን አማኑኤልን ማስታወስ የለም። አማኑኤል ወንድሙ የተገደለው በግፍ የተገደለው እንግዲህ በደንቢዶሎ ከተማ ላይ ዲያቆን አማኑኤል ወንድወሰንን ወንድሙን ተኩሶ የገደለው ጣሂር አብዲ በትላንት ዕለት ሰሜን ሸዋ ዱግዳ ወረዳ ደራራ ዳለቻ በምትባል መንደር በኦላ ህይወቱ አልፏል ተብሏል። ዛሬ ነው ከዛ አካባቢ የደረሰን። እንግዲህ ዲያቆን አማኑኤል በጣም ብዙዎች ጭንቅላት አይጠፋም። የእሱ አሟሟት የምናስታውሰው ነው። ፍትህ ይዘገያል እንጂ አይጠፋም መደረጉ። ለዚህ ነው የነገ ሰው ይበለን ፍትህ ይነግሳል የምንለው በምክንያት ነው። እና የአማኑኤል ቤተሰብ ወይም ምን እንደሚሰማቸው መገመት ትችላላችሁ። ለነበረን ቆይታ እናመሰግናለን ተመልካቾቻችን። ሳብስክራይብ አድርጋችሁ ትወጡ። እንግዶች ከሆናችሁ ሳብስክራይብ ማድረግ አትርሱ። ላይክም ማድረግ ሳብስክራይብ ላይክ አድርጋችሁ ትወጡ። ሳብስክራይብ እንግዶች ከሆናችሁ ማለት ነው። በተረፈ ሚዲያችሁን አበረታቱ። ስክሪን ላይ ባለው ዜልካቻ ቁጥራችን ጣራ ሚዲያ ቻናላችሁን ሚዲያችሁን ጣቢያችሁ አበረታቱ። በተለያዩ ወጪዎች አሉት። የሳተላይት ወጪዎች አሉ። የሰራተኛ ወጪ አለ። የስቱዲዮ ወጪ አለና ሚዲያችሁን አበረታቱ ማለት እንወዳለን። ለምታደርጉልን ገዛ ደግሞ እናመሰግናለን።